ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህና ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነት ሁሉ ክብር ምስጋና ለአንተ ይሁን። በነገር ሁሉ ስለረዳን፣ ስላገዝከን፣ አቅም ጉልበትና ብርታት ስለሆንከን እናመሰግንሃለን። በዘመናት መካከል ስለበዛልን ጥበቃ፣ ስለበዛልን ምሕረት፣ ስለበዛልን ቸርነት ሁሉ እናመሰግንሃለን። ለእኛ ለልጆች ስላረከው መልካም ነገር ክብር ምስጋና ለአንተ ይሁን። ከጨለማ አውጥተህ በብርሃን ስለመራህን፣ ሕይወታችንን እግዚአብሔር ሆይ ከጨለማ ከሲኦል ስለታደግካት፣ እግዚአብሔር ሆይ በጸጋ ላይ ጸጋን ስለጨመርክልን፣ መልካሚቱ እጆች ለእኛ ስለተዘረጋች እናመሰግንሃለን። የሰማይ አምላክ እግዚአብሔር ሆይ ነው ደግሞ በዚህ ማለዳ እግዚአብሔር የዘላለም አምላክን ቃልህን ሊሰሙ የገቡትን ሁሉ ትባርካቸው ዘንድ፣ እጅህን ትዘረጋላቸው ዘንድ፣ መልካምነትህን በእነሱ ላይ ታደርግ ዘንድ፣ በጎነትህን በእነሱ ላይ ታደርግ ዘንድ፣ ምሕረትህን በእነሱ ላይ ታደርግ ዘንድ ጠይቃለሁ። የታመሙ ይፈወሱ፣ ያዘኑ ይጽናኑ፣ የተሰበሩ ይጠገኑ፣ የተጨነቁ ጌታዊ ከጭንቀታቸው ይረፉ። እጆች ይንዘርጋለን፣ ምሕረትህ ይብዛልን፣ ቸርነትህ ይብዛልን፣ መልካምነትህ ይብዛልን፣ ጸጋህ ይብዛልን። አሁንም በሕይወታችን ዘመን ሁሉ ጌታ ሆይ አንተ እንድናገለግል፣ እንድናመልክ፣ እንድናከብር፣ በቤትህ እንድንኖር ያንተ ጸጋና ኃይል እንዲረዳን በክርስቶስ ኢየሱስ ስም እንጠይቃለን። ያልጠፋነው በቤት ያለነው ከእኛ መልካምነት የተነሳ ሳይሆን ከምሕረት የተነሳ ስለሆነ፣ ከይቅርታ የተነሳ ስለሆነ፣ ከቸርነት የተነሳ ስለሆነ እናመሰግንሃለን። ኃያል ብርቱ ጌታ እግዚአብሔር ሆይ ኖ ደግሞ በጨለማ ላሉት እንድትራራላቸው፣ እግዚአብሔር ሆይ ከጥፋትና ከጨለማ እንድትታደጋቸው፣ የወንጌል ብርሃን እንዲበራላቸው፣ ቸርነትህ እንዲገለጥላቸው፣ መልካምነትህ እንዲታያቸው፣ ከታሰሩበት እስራት እንዲፈቱ በኢየሱስ ስም እንጠይቃለን። ነው ደግሞ በዚህ ሰዓት ቃልህን ባርክልን፣ ቃልህን አስተምረን፣ የቃልህን ደጆች አብራልን፣ የቃልህን ብርሃን አሳየን። በቃልህ ሕይወታችንን ፈውሰው፣ ሕይወታችንን ለውጠው። እግዚአብሔር የዘላለም አምላክ ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። ቀሪውን ጊዜ ሁሉ ባርክልን በኢየሱስ ክርስቶስ ጌታ ጻድቅ ስም። እንግዲህ በተከታታይ የኤፌሶንን መጽሐፍ እየተመለከትን ነው። ምዕራፍ 6ን በትናንትናው ዕለት እንግዲህ የተመለከትነው እንግዲህ ወገባችሁን በእውነት ታጥቃችሁ የምትለዋን ሐሳብ ነበር የተመለከትነው። እንግዲህ እውነት አርነት የሚያወጣ ነው። እውነት ነፃነትን ይሰጣል። በሰዎች ፊት እንኳን ስትቆሙ እውነተኛ ከሆናችሁ በድፍረት የመናገርን ነፃነት ታገኛላችሁ። እንዳትሸማቀቁ ያደርጋችኋል። ለዚህ ነው ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ላይ እውነትንም ታውቃላችሁ እውነትም አርነት ያወጣችኋል ያለን ከዚህ የተነሳ ነው። እውነትን የታጠቀ ሰው በውሸትና በውሸት ብዛት ክምር ግርግር አይሸነፍም። የተሸነፈ ቢመስል እንኳን ድንገት ድል ነስቶ ይወጣል። ምክንያቱም እውነት ሁልጊዜ አሸናፊ ስለሆነች።
አሸናፊ ስለሆነች የእውነት ብርሃንን ሊያጨልም ሊያጠፋ የሚችል ምንም ኃይል በሰማይም ሆነ በምድር ስለሌለ ነው። ስለዚህ ነው እውነት ለእውነት ኖረን ለእውነት ተናግረን በእውነት አገልግለን ማለፍ አለብን እምለው። በዚህ ምድር ላይ ብዙ ሸፍጦች አሉ። አጠገባችሁ ያለ ሰው እንኳን ምንጊዜ ሸፍጥ እንደሚሰራ አታውቁም። ምንጊዜ ከእውነት ጋር እንደተፋታ አታውቁም። ነገር ግን ከእውነት ጋር ስትኖሩ ብዙ ፈተናዎች ሊገጥሟችሁ ይችላል። ግን በድል ነሽነት ልታልፉት እንደምትችሉ ማወቅ አለባችሁ። ለዚህ ነው ጳውሎስ ክፉን ቀን በክፉ ቀን ለመቆም ሁሉም ፈጽማችሁ ለመቆም እንዲቻላችሁ የእግዚአብሔር ዕቃ ጦር አንሱ ይላል። እንግዲህ ከእግዚአብሔር ዕቃ ጦር አንዱ ይሄ የወገባችንን በእውነት መታጠቃችን ነው። አንዱ ጠላትን የምናሸንፍበት እውነት ነው። እውነትን ከያዝን የሚያሸንፈን ምንም ነገር እንደማይኖር ማወቅ መቻል አለብን። እውነትን ማሳት ነው፣ በእውነት መታጠቅ ነው። እንግዲህ እውነት ደግሞ ምንጩ ምንድን ነው ስንል የእግዚአብሔር ቃል ነው። ጌታ ኢየሱስ ክርስቶስ ምን አለ? እኔ እውነት ሕይወትም መንገድም ነኝ አለ። እንግዲህ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ደግሞ ምንድን ነው ይላል? እግዚአብሔር ነው ይላል። ለዚህ ነው ራሱ ኢየሱስ ክርስቶስ ምን አለ? ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀለኛል ብሎ ተናግሯል። እንግዲህ አንዱ እውነት ብለን የምንኖረው የምንናገረው ቃሉን ያንን ልንታጠቅ እንደ ዝናር ልንታጠቀው የሚያስፈልግ ነው። ሌላው እንግዲህ ዛሬው የምንመለከተው እዚሁ ላይ የጽድቅን ጥሩር ለብሳችሁ ይላል። የጽድቅ ጥሩር ጽድቅ የምንኖረው በእኛ ህይወት ውስጥ ያለው የእውነት መገለጫው ደግሞ ምንድን ነው? ህይወታችን የሚገለጥበት የጽድቅ ህይወት ነው። ከኃጢአት ጋር የተፋታ ህይወት፣ ከኃጢአት ጋር የተጣላ ህይወት፣ ያ ህይወት የጽድቅ ህይወት ይባላል። እንግዲህ የጽድቅ ኑሮን በምትኖሩበት ሰዓት ሊኮንናችሁ የሚመጣ ነገር እንኳን ቢኖር በእናንተ ላይ አንዳች የሆነ ምክንያት ማግኘት አይችልም። የለበሳችሁት ልብስ ጽድቅ ነው። እንግዲህ አሁንም መጽሐፍ ቅዱስ ምንድን ነው የሚለን? ክርስቶስን ምን አድርጉት ይላል? ልበሱት ይለናል። ልበሱት። ማን ነው? ክርስቶስ። ለምንድን ነው የምንለብሰው? ክርስቶስ ኢየሱስ ጽድቃችን እርሱ ስለሆነ ነው። የእኛ ጽድቅ የራሳችን ጽድቅ የለንም። ያ ጽድቅ ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ ልናውቅ ያስፈልጋል። እንግዲህ የጽድቅ ጥሩር መልበስ ማለት መጽሐፍ ቅዱሳችን የሚነግረን እውነት ይህንን የጽድቅን ጥሩር ስንለብስ ወይም ደግሞ ጽድቅን ስንለብስ በሕይወታችን ላይ እግዚአብሔርን መልክ፣ የእግዚአብሔርን ማንነት፣ የእግዚአብሔርን ሉዓላዊነት ምን ማድረግ እንችላለን? መግለጥ እንችላለን። ስለዚህ ነው ምን ይላል? ሮሜ 13 ላይ ቁጥር 13 ጀምሮ አነበዋለሁ። እንደዚህ ይላል፣ በቀን እንደሚሆን በአግባብ እንመላለስ፣ በዘፈን በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን፣ ነገር ግን ጌታ ኢየሱስ ክርስቶስን ልበሱት፣ ምኞቱን እንዲፈጽም ለሥጋ አታስቡ ይላል። ጌታ ኢየሱስ ክርስቶስን ምን አድርጉት? ልበሱት። የምናሸንፈው የለበስነው ልብስ ማንነታችንን ይናገራል። ኢየሱስ ክርስቶስን ስንለብስ በሕይወታችን የአሸናፊነትን ምልክት እንደለበስ ማወቅ መቻል አለብን ብዬ አስባለሁ። ስለዚህ ነው የጽድቅ ጥሩር ልበሱ። ጽድቅ እንግዲህ በክርስቶስ ኢየሱስ ደም የመጣ ነው። ጽድቅ ዝም ብሎ የመጣ ሳይሆን ስለኛ ኃጢአታችንን በደሙ አጥቦ ራሱን አሳልፎ በመስጠት የደህንነታችንና የመዳናችን ዋነኛ የሆነው ኢየሱስ ክርስቶስ ጽድቅን ሊያለብሰን ነው። ምክንያቱም ኢሳይያስ ሲናገር ምን ጽድቅ አለኝ ይላል። ጽድቄ ምንድን ነው ይላል? የመርገም ጨርቅ ነው ይላል። ያንን የመርገም ጨርቅ ነው ያወለቀልን፣ አውልቆልን ጽድቅን አለበሰን። የጽድቅ ጥሩርን ልበሱ ይላል። አንዱ የጠላትን ፍላጻዎች
ምናሸንፍበትና ምንመልስበት ነገር ምንድነው? የለበስነው የጽድቅ ልብስ እንደሆነ ልናውቅ ያስፈልጋል። እንግዲህ የጽድቅን ጥሩር ልበሱ ሲለን ከጠላታችን ሊወረወር የሚችለው ማንኛውንም የጠላት ፍላጻ የምንከላከልበትና ኃጢአትን የምናሸንፍበት በኃጢአት ላይ የበላይ የምንሆንበትን ይህንን ልብስ እንድንለብስ ያስፈልጋናል። እንግዲህ ክርስቶስ ኢየሱስን ምን አድርጉታለን? ልበሱት ብሎ ይነግረናል። ሌላው የሚነግረን በሰላም ወንጌል በመዘጋጀት እግሮቻችሁን ተጫምታችሁ ቁሙ። እንግዲህ እግር የምንራመድበት ነው። እግር ከማንኛውም እንቅፋት ወይም ደግሞ መሰናክሎች የምንዘልበት እያየን እንድንራመድ የሚያደርገን ክፍል ነው እግራችን። በእግራችን ላይ ጫማ ስናደርግ ምንም ነገር አያስፈራንም። የምንረግጠው ነገርን ከእግራችን በታች ሆኖ እየረገጥነው ከሚዋጋ ነገር ወይም ደግሞ እግሮቻችንን ሊጎዱ ከሚችሉ ነገሮች ምን ይከላከልልናል? ጫማችን ይከላከልልናል። እንግዲህ መጽሐፍ ቅዱሳችን የሚለው እንግዲህ የጽድቅ ጥሩርን ልበሱ ካለ በኋላ ሌላኛው በሰላም ወንጌል ይላል። ወንጌላችን አንደኛ የሰላም ወንጌል ነው፣ የምስራች ነው። ወንጌላችን የሁከት አይደለም። ወንጌላችን የረብሻ አይደለም። ወንጌላችን የሰላም ወንጌል ነው፣ የምስራች ነው። ለሰው ልጆች ሁሉ የደረሰውን የክርስቶስ ኢየሱስን ማዳንና ሞትና ትንሣኤው እኛን ከጨለማ ወደ ሕይወት ያሻገረበትን የምስራች የምንናገርበት ነው። በዚህ ወንጌል ደግሞ ምን አደርጉ ይላል? በመዘጋጀት ይላል። ምን በማለት በመዘጋጀት ብሎ ይናገራል። እንግዲህ ጳውሎስ እነዚህ ምሳሌዎች በሚሰጥበት ሰዓት አንድ አስታውሱ የሚፈልገው በሮም ዘመን ያሉ ወታደሮች የለበሱትን ልብስ ከጦርነት የሚከላከሉበትንና ከጠላቶቻቸው ፍላጻዎችና ጦር ወይም ደግሞ ቀስት ራሳቸውን የሚታደጉበትን ልብስ ምሳሌ አድርጎ እየጠቀሰ ነው። በዘመኑ እነዛ ወታደሮች ያንን ከለበሱ ጦርም ሆነ ሰይፍም ሲመጣ በደረታቸው ላይ እንኳን ሲያልፍ ያ ሰይፍ ምንቅሊል ብሎ እንዲመለስ ያደርገዋል። ስለዚህ ያንን ለመከላከል የለበሱትንና ያደረጉትን ነገር ነው እያመለከትን የሚያየው። ስለዚህ ይሄ በመዘጋጀት እግሮቻችሁን ተጫምታችሁ ምን አድርጉ? ቁሙ ይላል። ተጫምታችሁ ቁሙ። እንግዲህ የእግዚአብሔርን ቃል ስንጫማ፣ ወንጌልን ስንጫማ በምንሄድባቸው መንገዶች ላይ ሁሉ አሸናፊዎችና ድል ነሺዎች እንሆናለን። እንቅፋቶችን ማሸነፍ እንችላለን። መሰናክሎችን ማሸነፍ እንችላለን። ይሄ ዕቃ ጦር ነው። የዲያብሎስን ሽንገላ እንድንቋቋም፣ እንድናሸንፍ፣ እንድንለይ፣ በፈተናዎች ውስጥ ማለፍ እንድንችል የሚረዳን ነገር የታጠቅነው ትጥቅ ነው። ቀደም ሲል ስለገለጽኩት ነው። በወታደራዊ ምሳሌ ገልጬላችሁ ነበረ። ምክንያቱም የምንጋደለው ከስጋና ከደም ጋር ሳይሆን ከአለቆች፣ ከስልጣናት፣ ከጭፍሮች፣ ከዚህ ዓለም ገዢዎች፣ መናፍስት ዓለም የመናፍስት ገዢዎች፣ ከክፉ መናፍስት ሰራዊቶች ጋር ነው የምንጋደለው። እነሱን የምናሸንፍበትን የጦር መሳሪያ ነው የሚደረድርልን ጳውሎስ። እነዚህ መሳሪያዎች ነው እየገለጠልን ያለው። ስለዚህ አንደኛው መሳሪያችን እንግዲህ የእውነትን መታጠቅ ሲሆን፣ የሁለተኛው የጽድቅ ጥሩርን መልበስ ነው ይለናል። ሶስተኛው በወንጌል በሰላም ወንጌል መዘጋጀትና እግሮቻችንን መጫማት ነው። ጠላቶቻችንን እየረጋገጥን መሄድ እንድንችል መጽሐፍ ቅዱስ ሲናገር በሉቃስ 10:19 ላይ እባብና ጊንጡን ትረግጦ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ምን አድርጌያችኋለሁ? ሰጥቻችኋለሁ ይላል። ያ የተሰጠን ስልጣን እየረጋገጥን እንድንሄድ ነው። ያ ደግሞ የእግዚአብሔር እውነት ነው። የእግዚአብሔር ጽድቅ ነው። የእግዚአብሔር ቃል ነው። ወንጌሉ ነው። በእርሱ ስንበረታ ነው ማሸነፍ የምንችለው። እንግዲህ ለዛሬ ማለዳ ይሄንን ካልኩ ይበቃል። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን ከኛ ጋር ቆማችሁ እንድትደግፉ በጌታ ፍቅር ጠይቃለሁ። እየደገፋችሁን ያላችሁ፣ እየባረካችሁን ያላችሁ፣ እያበረታታችሁን ያላችሁ እግዚአብሔር አምላክ አብዝቶ ይባርካችሁ ማለት እወዳለሁ። አጭር ጸሎት እንጸልይና እንጨርስ።
የዘላለም አምላክ እግዚአብሔር ሆይ ስለ ሁሉ ነገር እናመሰግናለን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ መልካምነት ሁሉ ክብር ምስጋና ለአንተ ይሁን። ስላስተማርከን ስለዚህ ድንቅ ቃል በኢየሱስ ክርስቶስ ስም እናመሰግናለን። ቸርነትህንና ምሕረትህን ስለገለጥክልን ደግሞ እናከብርሃለን፣ ከፍ እናደርግሃለን። አሁንም በጌታ በኢየሱስ ክርስቶስ ስም ያስተማርከንን በጸጋና በኃይልህ እንድንኖርበት እንድትረዳን እንድደግፈን እንጠይቃለን። ሁሉ ለአንተ ክብር ይሁን። ይህንን ቀን ባርክልን፣ ከክፉ ጠብቀን፣ በደም ሸፍነን። በኢየሱስ ጌታ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።